የኔ ልጅ ከማንም አለኔ ጋር አብሯል። ልጅ አልጋባ በምቀበልን መንገድ ግን እንዲያለች ይቀበላል። ኦ ማይ ጋሽ አብርሃምና ሩታ ዱላ ብታነሱ አይሻላችሁም? እውነቴ ነው የምላችሁ። ትክክለኛው ደህናው ዱላ ማለት ነው። የአባቴ ዱላ ነበረ። በቅርብ ብትሆኑ የምሰጣችሁ እውነቴ ነው የምላችሁ እሰጣችሁ ነበረ። እንደው አብርሃም ልጁ ምን ልታጠባው ነው? ልጄን ወስዳለሁ። ደግሞ የኢትዮጵያ ሕግ እያወቅከው ህፃን ልጅ 3 ወር የሆነው ልጅ ማለት ነው ይዘህ እየተጓተት ከሄድ በዛ ላይ ደግሞ 8 ቀን ነው 10 ቀን ነው ይቀረዋል ልጁ ገና 3 ወር አልሞላም። እንደሆነችና 5 ዓመት ሙሉ አባት መውሰድ አይችልም። የፈለገ ነገር ቢሆን ባልና ሚስት ተፋቱ አልተፋቱ እናት ደክሞኛል ማሳደግ አልችልም እስካላለች ድረስ እንደነችና አይ አብርሃም ከርቸል ልትገባ ነው። አሁንም እውነት ከርቸል ግባ ሰረት ብለህ ማለት ነው። ሰረት ብለህ ግባ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ሩታዬ ዛሬ አው ምን አለች መሰላችሁ? ማንም አለሌ ሊያሳድገው የኔ ልጅ አለች ማለት ነው። ወይኔ በላቸው በቁሟ ገደለቻት። ለሄርሜላ በቁሟ ገደለቻት ማለት አሁን ነው። እኛ ራሱ ከገደልናት ቆይቷል። የሚቀብራት ነበር ያጣችሁ እሷ ሴትዮ። እምነቴ ነው ብላችሁ አሁን አብርሃም እንግዲህ ከግቢ ሳይወጣ ሳይንቀሳቀስ ነው የሚያዘው። ያለምንም ጭቅጭቅ ሩታ ታስጠፍረዋለች ማለት ነው ደውላ። እንግዲህ አስቡት፣ ተመልከቱት። ውሽሚት ጋር አይደርስም፣ በውሽሚት እጅም አይገባም ማለት ነው። ጠቅላላ እንግዲህ ሩታ እየተናግራለች። ማንም አለሌ ያለች እኮ ወይኔ በላቸው። እኔ ነበርኩኝ ይሄ ንግግር ስለነበረው ማለት ነው፣ አለሌ ስለነበረው። አሁን ዛሬ ደግሞ ሩታዬ ደገመችው። ማንንም አለሌ ሊያሳድግ የኔ ልጅ ትልጅና ሩታዬ እንደዚህ ቆፍጠን በይ። የአንቺ ልጅ ማን ሊያሳድግ? ማንም አያሳድግም። አብርሃም ራሱ ላሳድግ ቢል ማለት ነው ሌላ ጋር ይዞት ይሄድና ከሴትየዋ ጋር ሲላላጥ ደግሞ ልጁን ያያል ማለት ነው። እውነቴ ነው የምልህ። አይ አብርሃም አንተ ቤትህ ገብተህ አላደረግከውም እንጂ ማለት ነው። ሄርሜላን ይዛ ስንት የመጣ በአመት ባል ይዛት አልመጣም እንዴ? ሩታ እርጉዝ ሆና ለዛውም ማለት ነው ይዛት ቤት ድረስ መጣህ፣ ጋበዝከት፣ አበላህ፣ አጠጣሃት። ቀጥሎ ደግሞ ምን ያደረገ መሰላችሁ? እንደዛ ሲሳሳሙ ነበረ። ምን ሲሉ ነበረ? ያ ሁሉ ያደረግከው አንተ ልጄ ፊት አላደረግኩም፣ ሩታ ግን ልጄ ፊት እያደረገች ነው ብለህ ነው መሰለኝ አይደለ? ይሄ ነው ማለት ነው። ግን ያንተው ይብሳል። እውነት ከሩታው ያንተው ይብሳል ማለት ነው። እና አብርሃምም ሩታ ሁለቱንም ውቀሺ፣ ለምንድን ነው የምታዳየው? የምትል ልጆች አላቸው ወንደረችና የአብርሃም ክፋት ይብሳል ወይስ የሩታዬ ክፋት ይብሳል? በዛ ላይ ደግሞ ፈታ እያላችሁ፣ ለማንኛውም ስራ ነው። ስለዚህ ፈታ እያላችሁ፣ ግን የከፋው ደግሞ የአብርሃሙ እንጂ የሩታዬ አይደለም። እውነቴን ነው የምላችሁ እንጂ እውነቱን ፍረዱ፣ እውነቱን ተናገሩ። እናንተ ራሱ እየበዛ የነበረው የማን ነው? የሩታ ነው? የአብርሃሙ ነው? የማን ነው? እኔ እንደሆነ ጎልቶ የታየኝ የአብርሃም እንትን ነበረ ማለት ነው። ማለቴ የሚያደርገው ድርጊት እንጂ የሩታዬ አይደለም እውነት ለመናገር። ነገር ግን ምንም ማድረግ አይቻልም። እንግዲህ ዛሬ ሩታዬ አብርሃምን ማንቁርት ነው እናንተ ማንቁርት ነው ወይስ ጎሮሮ ነው የሚባለው? ይዛው እንግዲህ ትቀበለዋለች ልጅዋ። አይ አብርሃም አሁን እስር ቤት ልገባ ነው። እስር ቤት ሳትገባ ገባ። ወይኔ በላቸው። እንዲያው ልጁን አታሰቃዩት። ኧረ በፈጠራቸው አምላክ እውነት እስኪ ለዚህ ለጨቅላ ህፃን ብላችሁ ተው፣ ወደ ራሳችሁ ተመለሱ። እውነቴ ነው ብላችሁ። ሩታ ተሰደበች። እውነት ሩታ ከአብርሃም ብሳ ተገኘች። ሩታ ከአብርሃም እንደዚህ ብላ ተገኘች። ሩታ ባሰች እኮ ከአብርሃም ከሚያደርገው ትላላችሁ ማለት ነው። ኧረ በፈጠራቸው አምላክ እንዴ! አብርሃም ሲያደርገው ኖርማል ነው። ሩታ ስታደርገው በእናንተ ቤት እኮ ጻድቅ ያጫውታችኋል። እውነቴ ነው ብላችሁ እንዴ! ሩታ አሁን ያንን ቪዲዮ ስትሰራ የማታው ከአብርሃም ብሳ ተገኘች እኮ እሷ። አብርሃም ምን ሲያደርግ ነበረ? እንግዲህ ለማንኛውም ውድ ቤተሰቦች ወደውና ፈቅደው ነው የሚሰሩት። ግን እኔ እውነት ለመናገር ከዚህ ርዕስ ቢወጡ ደስ ይለኝ ነበረ። ሊወጡ አይደለም ማለት ነው። እኔ እስከመቼ ኧረ በፈጠራችሁ አምላክ ይሁንባችሁ። እንደው ፈጣሪያችሁ ፍሩ እንዴ! አብርሃምም አትላላጥ ከሌላ ሴት ጋር አርፈ ተቀመጥ እንዴ ነችና። በዛ ላይ ደግሞ ልጅ ወስደህ ደግሞ በዛች ውሽሚት ሰገጤ ስግጥ ባለች ሴትዮ አሁን እጅ ልታስገባው ነው። እንቺ ቆሻሻ ራሷን ያልጸዳች። እውነት እንደዚህ አይነት ሴቶች ቆሻሻ ናችሁ። ለእኔ ጠልቅ አትበሉ። በሰው ትዳር ተባላችሁ እንዴ! ለድራማ ሚሆን ለምንም አትግቡ። እውነት አድጋ ያስጠላል እኮ። ወይኔ በላቸው። ሰው የሰው ትዳር የሰው ባል ይመኛል እንዴ! ደግሞ አስቡት እናንተ ማለት የሰው ባል ስትመኙ ማሰብ አለባቸው። ከዛች ሴትዮ ጋር ተጋድሞ ከዛ በኋላ ከኔ ጋር ይጋደማል። ያው መጋደማችሁ ስለማይቀር ነው። ሁላችንም ተጋዳሚዎች ነን። ግን ከዛ ሴትዮ ጋር ይጋደማል። ከዛ አንቺ ጋር ይመጣል። አስበሽዋል? እውነት አስበሽዋል? በሽታ ይዞብሽ ቢመጣስ? አሁን የተለያየ በሽታ ይኖራል። ከዛ ይዞ መምጣቱ አይቀርም።
በዛ ላይ ደግሞ ሌላ ሰው ያቀፈውን ገላ አታምጣብኝ። አትፈትነኝ፣ እውነት አትፈትነኝ። እኔ እኮ አሁን እንደዚህ ብዬ ያደርስብሽ ልትሆን ትችላላችሁ። ባጃችሁ ጉባ ያደርስብኝም። እኔ ግን እኔ ፈጣሪን አለኝ ማለት ነው፣ አንድ አምላክ የማምንበትን። ስለዚህ አሁን ያ ነገር ማሰብ አለባቸው። እውነት ነው። ከዛች ሴትዮ ተኛበትን ያቺ ሴትዮ ያቀፈችውን ገላ ምናምን ብላችሁ አስቡ። እሱን ስታስቡ እንዲሁ ዝግንን ይላችኋል ብዬ አስባለሁ። ይላችኋል ግን አይላችሁ እውነት አይላቸውም። አንዳንድ ሴቶች አይላቸውም፣ እንደውም ይጣፍጣቸዋል። ለዛውም አግብቶ የወለደ ወንድ ነው የሚመኙት። ለምንድን ነው ጋይስ? እኔ የማላቀው ነገር ካለ ንገሩኝ። እውነቴ ነው የምላችሁ። አግብቶ ለምን 4 ልጅ አይወልድም? ልጇ ሕፃን ሆና ማለት ነው ያገባውና የወለደው ወንድ ትፈልጋለች። ለምንድን ነው? ጥቅሙ ምንድን ነው? ንገሩኝ። እኔ አልገባኝም እንዴ ምንድን ነው? አይ እሷም ጋር ወልደዋል እኔም ያዛልቀኛል ብላ ነው የምትገባው ሴት ነው የምላችሁ የምትደረበው ብላ ነው የምትገባው። በቃ እኔም 4 ወልደዋል ከእሷ ከኔም 4 ይወልዳል ብላ ነው ተመኝታ የምትገባው ወይስ ምንድን ነው? እኔ እኮ ግራ ግብት ይለኛል። እውነቴ ነው የምላችሁ። አሁን እኔ ብዙ የማየው ታሪክ አለ። እውነት ህፃን ልጅ ሆነው ራሱ ህፃን ሆነው 4 አግብተው 4 የወለደን ወንድ ላይ ትንጠለጠላለች፣ ትመኛለች፣ ደግሞ ትጀናጀናለች። አግባኝ ካላገባኝ እንዴ ንጋ ካላሰርክልኝ የሚያስር ነገር ይሰራችሁ እዛው። እውነቴ ነው የምላችሁ። ካላገባህኝ ሚስትን ፈተህ 80 ካላሰርክልኝ የሚያስር ሴጣን ይሰራችሁ። እውነቴ ነው የምላችሁ። ትዳሩን አፍርሶ አንቺን ያገባል። የዘቀጧችሁ ሚስቱ ጋር መመለሱ አይቀርምና ለማንኛውም ግን ብታስረዱኝ ደስ ይለኛል። እውነቴ ነው የምላችሁ። አግብቶ የወለደን ባለምትመኝ ሴት ምንድን ነው ያለበትን? ምንድን ነው ያለው? ምን አለ እዛ ውስጥ ንገሩኝ። እኔ እኮ ግራ ግብት እያለኝ እኔ ጸየፋለሁ። እውነቱን ስነግራችሁ አግብቶ ልጅ ኖሮት እንኳን ልጅ ኖሮት ይቅርና ሚስቱን ሳይፈታ ይቅርና ቢፈታ እንኳን አላገባም። እኔ እውነቴ ነው የምላችሁ። እና በዘራችንም የለም እንደዚህ አግብቶ የፈታ ምናምን። በቃ የራሱን ይዘዋል ቁጭ ብሏል። ደግሞ አልበዛንም፣ ትንሽ ነን ሴቶቹ ማለት ነው። 2 ነን። ለዛ ነው እንደ እናንተ። እና ለማንኛውም ወይኔ ፈጣሪ ወይ ትዕግስቱን ስጠኝ። ወይ አልበዛን። እኔ ሚዲያ ላይ ተበላሸውኝ። እኔ ወደ ራሴ ስራ እመለሳለሁ ከአሁን በኋላ። ባጃችሁ ግቡ ጋይስ። እውነቴ ነው ብላችሁ አብርሃም እና ሩታ እናንተም ቀልብ ይስጣችሁ። ሌላ ምንም አልልም። ልጃችሁ ደግሞ እንዲያድገ እንደው ክፍተት ብትሰጡት፣ እውነት ክፍተት ብትሰጡት። እንደው ጨቅላ ልጅ ታሰቃያላችሁ በሱ ገንዘብ ካልሸቀላችሁስ። ደግሞ ልጄን አሁን አብርሃም ጡቶ የሚያጠባ አይመስልም እንዴ? ስታስፈልጊ ወደ ውልልሻለሁ። እውነትህን ነው። ከቤት ወጥተሃል እኮ አንተ ልጅህን ይዘህ። ብዙ ሰው እኮ ይሄ ነው የሚለው። እንደው ውሸት ይበቃቸዋል። እውነቴን ነው። ድራማ ይበቃቸዋል። በቃ ወደ ራሳችሁ ተመልሳችሁ እንትን ብትሉ ይሻላችኋል። ግን ሩታ ላይ አትፍረዱ። ደግሞ ሩታ ከአብርሃም የባሰ ሰራች አትበሉ። አብርሃም እርጉዝ ሆና ሲሰራው የነበረው ከስንት ሴቶች ጋር ነው የሰራው? ጣሪው ትግስቱ። እኔ አትጣሉኝ። እኔ አብርሃምን ጠልቼው አይደለም፣ አልጠላው እንዴ የሀገሬ ልጅ ነው። በዛ ላይ ደግሞ ድራማ ነው የሚሰሩት። እኔ የሚሰራው ከዛች ሴትዮ ጋር ቪዲዮ ሲሰራ ሳመኝ ስትለው ስትሰማው ሰማው ነው። እንደው አብርሃም አጠገቡ ብኖር ማለት ነው ጋይስ፣ ዋው የማደርገውን አትጠይቁኝ። እውነት እንዲሁ በጥፊ መጠፍጠፍ ወይ ማጅራቱን ማለት ነበረ። በቃ ይሄ ነው። ግን ልጠላቸው አልችልም ማለት ነው። ሁለቱም ባልና ሚስት እኮ ናቸው። ትቀልዳላቸው እንዴ? ለምን ይጠላሉ? ምናቸው ይጠላል? እኔ ጠልቻቸው አይደለም ጋይስ። ሰላም ሁኑልኝ በያላችሁበት።